ያኔ ቤት ነበረኝ። ቤቴን ራሴ ነበር የምሰራው የጭቃውን ማለት ነው። ላይ እርጉዞኜ ይሰራል። ከዛ በቃ ልጅቷ በጣም ተጎድታለች ምናምን አሉኝ። በቃ እዛ ሆስፒታሎቹ ከለከሉ። እኛ ጋር ሆና ነው እንጂ ቤት ከሆነች ትሞታለች ምናምን። እሱ ትውጣ ቤት እስታታለሁኝ እኔ አልመላለስም። ከዛ በቃ እሱን አሳሰሩትና እናቴ ከኔ ጋር ቁጭ አለች እና ሁለተኛ ልጅ ወለድኳት በአመልያ ማለት ነው። አሁንም ወበራት ያኔ ሁለተኛ እንዳለ በቃ ወበራት ተደረገኝ። ልጄን ወለድኩኝ። ከዛ በኋላ በስድስተኛ ቀኔ የልጄን ደም በምንድን ሽቦ የሰፉን እየወጋኝ አሻዋ ልሰራ ከልጆች የሆነ ድጆ የሚባል ወቅት አለ ሄድኩኝ። ይሄ ሽቦ እየወጋኝ ነው። እሱ ሄጄ በቀን 20 ብር ነበር የሚሰራው እና ለእናቱ ሰጥቼ የስድስት ቀን ልጅ ሄጄ ሰራሁኝ። ለእኔ ራሴን ማቆጣጠር ስላልቻልኩ አይዞሽ ከዛ ሄጄ 20 ብር ይዤ መጣሁኝ። ጎረቤት ላይ ደግሞ በጣም የሚወዱኝ ሰዎች አሉ እና ልብሴን ወስጄ ጋንዳ ላይ ሰብስቤ ይሄንን ያጠባችሁትን ቆሻሻ በኔ ልብስ ላይ ድፉ እላለሁኝ። ያን ለብዙዎች ትምህርት እንደሆነ ነው እንጂ እኔማ ታፍኜ በስዬ የዛሬ 2 ዓመት መድኃኒት ጠጥቼ አንተ ቤት ገብቼ አንተ በጣም ሰድበኸኝ አንቺ እኮ መኖር አለብሽ ምናምን ብለኸኝ መክረኸኝ ነበር። አሁን ለዚህ የቆምኩት አልሐምዱሊላህ የአንተን ሀሳብ ሰምቼ ነውና ያ ጎረቤቶቹ ያጠቡበትን ቆሻሻ በቃ ይደፉልኛል። በሱ ነበር ማጥበው ልብሴ። ከዛ በቃ 6 ወር ሲሆናት እህቴን ብር ላክልኝ አልኳት። እዚህ ነበረች። አይ ብር አልልክልሽም ልጅሽን ወስደሽ ለማዘር ስጪና 6 ትወጫለሽ አለች። አይ እሱን ከተገኘ እሺ ብዬ የ6 ወር ልጅ በ4 ወር ጡት ከለከልኳት። አዲስ አበባ ሄጄ 2 ወር እንድትረሽ ያተብዬ ተለያይተን ከልጄ ጋር ሲሄድ አይላንድ ነው የምታክለው ልጄ። ከዛ ደግሞ በቃ ተመልሼ ጡቴን አጠባኋት። 2 ወር የደረቀውን ጡቴን መልሼ ያጠባኋት። ከዛ 8 ወር ሆነኝ አይደል ከወለድኩኝ። ከዛ ደግሞ ቪዛው መጣ። እህቴ ላከችልኝና 1 ብር እሱ ወጂም ሳያወጣ ያኔም ብዙም ንብረት አልነበረንም። እሱንም ላለመሽጣት በቃ እኔ አልሸጥም። ያው እኔ እንደተቸገርኩ እኮ ወልጃቸዋለሁ። እነሱ ልጆቼ እንዳይቸገሩብኝ አትሽጥ አልኩትና እንደምንም ብዬ ወደ ዱባይ መጣሁ። ከመጣሁኝ በኋላ ልጆቼን ራሱ ያሰቃያቸዋል። ሰው ብዙ ይለኛል፣ አረ ልጆቹ እንዳይደፈሩብሽ ምናምን ይለኛል። አረ እሱ እንዲህ አያደርግም እላለሁ። ከዛ ብቻ ብዙ ነገር ተፈጠረ። ከዛ ቤተሰቦቼ ህግም ጠየቁ። አሁን እሱ እያለኛ ልጆች መጠየቅ እንችላለን ወይ? አይ አትችሉም፣ አባት እያለ ለእናንተ ህጉ አይፈቅድም ማለት። ከዛ ቤተሰቦቼ ሁሉም ተወያዩና በቃ እዛ ውሰጂውና ቢያንስ እሱ ሰርቶ ይለወጣል፣ አንቺ እዛ ከሄደ ትፈችዋለሽ አሉ። በቃ እኔ አላደርገውም ብዬ ከዛ ሁቁብ ተቀብዬ መሬት ግዛ አልኩትና 250 ሺህ በላኩለትና መሬት ግዛ። እዛ ቤተሰቤ ጋር አትስማማም። አሁን ከተማ ገብተናል። ተመልሼ እዛ ቤት እንዳልገባ ብዬ ያን ጊዜ ብዙ ብር ነበር 250 ስትልክ ማለት ነው። ከዛ ላኩለት። ያንን ብር መሬትም አልገዛም፣ ከብት ዝም ብሎ ገዝቶ ከብቱም አለቀ፣ ሞተ ሁሉም። ከዛ በኋላ አሁንም ተስፋ አልቆረጥኩም። 250 ከፍዬው አሁንም ዱባይ ያመጣሁት ማለት ነው። ዱባይ ባመጣሁት በ5 ወሩ ሃይማኖቱን ቀይሮ ከሆነች ልጅ ጋር ያመጣሁት እኔ ስልክ ዘግቷል። ያጎቴ ልጅ ነበር የተቀበለችው፣ እኔ ኮንትራት ነበርኩኝ። ከዛ እሷ ደግሞ ብዙ ሰው እንዲህ ሲነግረኝ አረ እሱ አያደርግም ሲላ እሺ እኔ ነኝ የሰጠሁት ሴሙን ኢሞን ክፈች አለች። በሱ ኢሞ እኔ ከፈትኩኝ። ከዛ ሲከፍት የተላኩበት ነገር ከንቱ ምናምን ሁሉም ይመጣልኝ። ደግሞ ቦለክ እሱን ሃይማኖት እንገናኝ ታፕ አድርጉ። እሺ የሚቆራረጠው የሷ ለዛ ነው። ሁላችሁም አንዴ ኮመንቱን ተጉትና አንዴ 1100 ሰዎች ታፕ እና ኮፒ ሊንክ አድርጉት። እሺ ከዛ ትመለሱበታላችሁ፣ ችግር የለም።
ይሰማል? ሄሎ ሁላችሁም ታፕና ኮፒ ሊንክ አድርጉት። እሺ ያ ኮፒ ሊንክ ሁላችሁ የሚቆራረጠው ለዛ ነው። ኮመንቱን ተውት፣ ትመለሱበታላችሁ። ችግር የለውም እኮ ይልቀቃት። ሁላችሁም ታፑንና ኮፒ ሊንኩን ሂዱበት። ይሰማል? ይሰማል? ኔትወርክሽ ነው የተቋረጠው? ይሰማኝ። አይሰማሽም? ደግሞ በቃ በዛንቻው ልጅቷ ቦለከችው አይደል? ልጅቷ ቦለከችው። እኔም ይሄንን ለማለክቶችን ሁሉም ለቤተሰብ ላኩኝ። መጀመሪያ ቤተሰቤ ነበር ከልጆች አትለይ ምናምን እያለ ያስቃይ ነበር። ከዛ ማለክቱን ሁሉም ላኩኝ ለወንድሜ። በዚህ ህይወት ነው ኑሪ የምትለኝ አየካ አይደል? ይሄን እኔ ያለውበት ይሄው 10 ዓመት ተቃጠልኩበት ይሄ ነው ብዬ ላኩለት። ከዛ እኔ ልቃጠል ምናምን አለኝ ወንድሜ። ከዛ በኋላ ደግሞ በቃ መልሶ ደግሞ አልሰራም አለ። እስካሁን ሰራው አልሰራም አለ። ከዛ ብሩን የት እንደሚያደርግ ማለት 250 ሺህ ከፍዬ አምጥቼው አንድ ብሩን ካን ላይ ነው ሳይሰጣኝ የተወሰነ ከሰራ በኋላ አልሰራም ብሎ በቃ ይሄ መኪና ገባል ይላኛል። ሰውየው ቀርጾ ይልክልኛል። በሻሽ አንገቱን እንዲያንቆ ምናምን ሰውየው ቪዲዮ አድርጎ ይልክልኝ። ይሄ እብድ ነው እኔ አልፈልግም ይላል። ከዛ በቃ እኔ ቤተሰቦቹ ባይወዱትም በኋላ አንድ ነገር ቢሆን ሚስቱ ወስታው እንዲያደረገችው ይሉኛል ብዬ ለይሄቴ በቃ ይሄድ እዛ ሄዶ ቤተሰቡ ጋር ይምት ከፈለገ ብዬ በሷ ደሞዝ ለኔም ስራ አልነበረኝም፣ ስራ አቋርጬ ነበር። ከዛ በሷ ደሞዝ ትኬት ቆርጬ እንደነገርኩ ልጄን አዘችኝ። እህቴ ነበረች። ከዛ እህቴ ስትመጣ ደግሞ ሰራተኛ ነው ያለው። በቃ ልጆቼ ከሰራተኛ ነው ያሉት ማለት ነው። ከዛ ሲሄድ እዛው ልጆቹ ላይ ነው ሄደው ማለት ነው። ምን ብዬ ከልጆቹ ተለይላለሁ እና አመት ከምናምን ነበር ያዘችው ሰራተኛ። ከዛ እሷ እንደዚህ አንኳካብኝ ምናምን ስትል አረ እሱ አያደርጉም ምናምን አልኳት። ኦርጦፋል ማዳም መጣሽ ደግሞ ማዳም አይደለችም። እዚህ ጓደኛዬ ውሃ ስትከፍት ነው ስታይ ያልኳት እና እሺ። ከዛ በኋላ ደግሞ ልጆቹ ጋር ሄደና አመት ከ3 ወር ያዘችውን ሰራተኛ ያንኳካባታል። ማለት 2 ክፍል ነው ያለኝ። ባለኝ አንዱ እቃ ከዚህ ሄደ እቃ አለ። አንድም ነገር አልቀረም። ልጆች ሰራተኛና ልጆቹ እቃ በሌለበት ሳሎን በሚባለው ይቀመጣሉ። እሱ ደግሞ ከእቃው ነበር የሚያድረው። ከዛ ከሄደ አንድ 9 ወር ምናምን ቆይቶ ከዛ አንድ ላይ ነው የሚተኙት እዛው ሰራተኛ ላይ ማለት ነው። ከዛ ለምንድን ነው ምናምን ስል ያችን አባረራት። አመት ከ3 ወር ያዘችውን እሷን አባረራት። ከላስ እሷ ፊት ሳሰጠው ስትቀር እሷን አባረራትና እናቷ ቤት የወለደች አለች፣ አንድ ያለ አባት የወለደች ማለት ነው። ከዛ እሺ ምስኪን ናት ምናምን አለኝ። ኧረ ተው እኔ ልጅ አለው ሰው አልፈልግም፣ የኔ ልጆቹን ካን ማሳደግ አቅቶኝ እየተንገዳገጥኩ ነው ሲል አይ ምስኪን ናት ምናምን አለኝ። እሺ ብዬ ተቀበልኩኝ። 4 ወር ምናምን ደሞዝ ከፈልኳት። ከዛ በኋላ ሚስቱ ሆና ቁጭ እዛው ቤቴ ላይ ማለት ነው። አገባት በቃ خلاص። እናቴ ስትመጣ እቺ ማናት ትለዋለች። ሚስቴ ናት። ሚስትክ ናት? አዎ። ልጆችሽ የሉም? የት አሉ? እንደውም ብዙ አልቅሻለሁ። ጅብ በልታችኋል ተብዬ ልጆቼን። ከዛ ብዙ ሆኜ እናቴ ዋለች። እናቴን ቀጥቅጦ መጥቶ አሁን እስካሁን ራሱ አልደረቀላትም እግሯ ማለት ነው። ይኸው አመት ነው እናቴን መጥቶ ከዛ እናቴ እንደምንም ብላ ሰው መጣ። ወደ ህግም ተደረሰ ነገሩ። እኔ ስለሌለው ግን ህጉም ያናክል እንትን አላለውም። ያናክል እኔ አልነበርኩም። ከዛ እኔ እዚህ ጋር ስራ ማን ነበረኝ ጓደኞቼ ተባብሮ ቲኬት ቆርጦልኝ ሀገር ገባሁኝ ሳልነግር ማለት ነው ለሱ ማንንም ትንፍሽም ሳልል። ከዛ ሀገር ገባሁኝ። ሀገር ገብቼ ከዛ ታቤት ሲል ቤቱን ዘግቶት ወንድሜ ነበር ተቀበለኝ። አዲስ አበባ ይዞኝ ሄዶ እና ምስትህን አምጥቻለሁ አሁን ይያት ቤት ሌላ ነገር ነው የሚሉኝ እና ምስትህን ተቀበል ይለዋል ወንድሜ ማለት ነው። ከዛ እኔ የለሁም እና ቤቱን ክፈት። ቤቱ እኮ የኔ ነው፣ ይገወጥም ቢሆን የኔ ነው። አልከፍትም አለ እምቢ አለ። ከዛ ወንድሜ ሰው ሁሉም ጎረቤት ተሰበሰበ። አይ ቢያንስ ለሷ አስቡ። አሁን እሷ የመጣችው ከሀረብ ሀገር ነው። እሷ ትረጋጋ
እስ አንተ ጋር ውሰዳት አሉት ወንድሜን። ከዛ ወንድሜ ወሰደኝ። ወንድሜ ከወሰደኝ በኋላ ደግሞ እሱ ጋር አላድርም አልኩኝ። እኔ ልጆቼ የሉም አላየኋቸውም 5 ዓመት እኔ አልቀመጥም አልበላም አልኩኝ። ወሰዱኝ። መግሪቡን ገጀራ ይዞ አርዳታለሁ ብሎ አትገባም ብሎ ተነሳ። ፖሊስ መጣ፣ ተሰበሰበ ምናምን በቃ ነገሩን ቆይ እሷ ትረጋጋ ምናምን አለ። ከዛ በኋላ ደግሞ 5 ዓመት ያለፋውበት አንድ ማንኪያ እንኳን ቅያሬ ልብሱ እንኳን ጎረቤት ላይ ነው ሰው አምጥቶ የሚሰጠኝ ልብሴ ሁሉንም በቃ ሰጣት። ንብረቱን ማዛዞራ ቤቷን አተረፍኩ እንጂ በቃ የ5 ዓመት ልፋቴን ሁሉ ይዞ ወጣ። ህግ ቀጥቅጦ ፖሊስ ነው ያወጣው ከቤት ማለት ነው። እና ያን አክል ሆኜ በቃ ተካስሼ ምናምን ንካይና ወርጄ ያው ያለኝ ንብረቴን አጣሁኝ እንጂ በሰው በእህቴ ስም ስለሆነች ቤቷ ተረፈችልኝ። ትንሽም ብትሆን ሁሉም ነገር ወሰዳ። ህግም ደግሞ ያን ደረሰኝ ያለውን ነገር ወረቀት ያለውን ነገር ባላይሱስ የወሰደው እየመሰከረ ምናምን እቃው ምን እንደሆነ ታውቃላችሁ ወይ? በሮቶ ውስጥ ምን እንዳለ በካርቶን ውስጥ ምን እንዳለ እሱን አናውቅም። በመኪና እኔ ነኝ የወሰድኩት እኛ ነን ደረደርነው ቢባል ምን ቢባል ምንም ያን አክል ምንም እንትን አላሉኝም። በአባቱ ይዞታ ያው ያለውን ሁሉንም በኔ ስም አደረጉልኝ። አልহামዱሊላህ ነገሮችን ሁሉ አስተካክዬ ተመልሼ መጥቻለሁኝ። አሁን ሊሊ ከፈለኩ የሚፈልገው በጣም እንዳላረዝምብክና በቃ አሁን እሱ ስለበደለኝ ማንንም ማቅረብ አልቻልኩም። አሌክስ እውነተኛ ሰው እንኳን የሚባለውን በቃ ማንንም ወላሂ ነው የምልህ ማን ወንዶች በቃ የሆነ ጠጋ ብለው ወደ እኔ ሲደርሱ በቃ እሱን ነው ማስታወሰው። እና አሁን እንዴት አድርጌ ነው ህይወቴን ማስተካክለው? አሁንም የሚወቅሰኝ ሰው አለ ለትዳር ግን በቃ እሱን ነው የሚመስለኝ። ህይወቴ ወደ ከማደጌ ይልቅ አስተዳደጌ ሁሉም የተበላሸ ነው። አሌክስ እንዴት ሆኜ ነው ያለችኝ ትንሿን እድሜ እንዴት አድርጌ እንደማስተካከል ንገረኝ። አይዞሽ በጣም አዝናለሁ በሆነብሽ ነገር። አሁን ያ ሁሉ ነገር አልፏል። ቀጥለሽ እዚህ ደርስሻል። በጣም ጠንካራ ሰው ነው የምትሆኝው። ወርቅ በእሳት ይፈተናል። ወርቅነቱ የሚረጋገጠው ሰው አንገቱ ላይ ይዞ ስለዞረ አይደለም። እሱማ ወርቅ ቅብም ሊሆን ይችላል። ወርቅ መሆኑን የምታረጋግጭበት ብቸኛው መንገድ በእሳት ነው የምታረጋግጭው። በእሳት ወርቅ ሁኚ እሺ። ወርቅን እሳት ውስጥ አቃጥለሽ ስታወጪው ግራሙ አይቀንስም፣ ከለሩ አይለቅም፣ ዋጋው አይቀንስም። በድሎሻል አይደል? ቆይ ሚውት አርጊ። በድሎሻል አይደለ? በድሎሽ ከሆነ በዛ እሳት ውስጥ ያለሽው በቃ ያንን እዛው አስቀምጠሽው ነው ወደፊት መሄድ ያለብሽ። በአንድ ግለሰብ ምክንያት ወንዶቹን ሁሉ አንድ ሙቀጫ ውስጥ ከተሽ ወንድ ማመን አቃተኝ፣ ወንዶች ሁሉ እንደዛ ናቸው ብለሽ የምታስቢ ከሆነ ሰውየው ተሳክቶለታል ማለት ነው። ሰውየው የሚፈልገውን አገኘው። የበደሏችሁ ሰዎች የተበላሸ ህይወት ስትኖሩ በሰዎች ተማራችሁ ወርቅነታችሁን ትታችሁ በቀለኛ ሰው ሆናችሁ የቂም ሰው ሆናችሁ እየተሰቃያችሁ በብቸኝነት ሁሌ ጣት እየቀሰራችሁ እያላችሁ እያለቀሳችሁ የምትኖሩ ከሆነ እነሱ ናቸው የተሳካላቸው። ምክንያቱም እንዲህ እንድትሆኑ ነው የፈለጉት። ስለዚህ ቀና ብለሽ ህይወትሽን መቀጠል አለብሽ። ሊያምርብሽ ይገባል። ቆንጆ መሆን አለብሽ። ተወዳጅ መሆን ትችላለሽ። እንደገና ግን በጣም አስምረሽ ልትሰሚኝ የሚገባው ነገር ትጠነቀቂያለሽ። ሰው እወድሻለሁ ስላለ ዝም ብለሽ ልብሽን አሰጪው። በእሳት የተፈተነ ልብ ነው ያለሽ። ወርቅ የሆነ ልብ ነው ያለሽ። ሰው ዋጋ ከፍሎ ነው ያንቺን ልብ ማግኘት ያለበት። አፈቀርኩሽ ወደድኩሽ ስላለ አታምኝም። ትናንት እንደዛ አምነሽ ነበር በቀላሉ ያ ዋጋ አስከፍሎሻል። ተቃጥለሻል። ዋጋ ከፍለሻል። አሁን ወደድኩሽ የሚለው ቃል ልክ እንደ ሙዚቃ ነው የምትሰሚው። ይሄማ አውቀዋለሁ ብለሽ ነው የምታልፊው። ከወደድኩሽ ባለፈ በጣም 10 ጊዜ ለክተሽ ነው የምትቆርጩ። ያንቺ ባል ለመሆን አንድ ወንድ ብዙ ዋጋ መክፈል አለበት። ተግባሩን አይተሽ በደንብ ቀርበሽ አውቀሽ ነው እድሉን የምትሰጪው። ከሁሉም ጋር ልትስቂ ትችላለሽ። ጥርስሽን ለሁሉም ልታሳይ ትችላለሽ። ልብሽን ግን አንድ ሰው ነው ልብሽ የሚሆን። ያ ደግሞ በቀላሉ የምትሰጪው አይደል። ወርቅ መሆን ማለት ያ ነው። ወርቅን ከጭቃ ውስጥ ታወጪዋለሽ፣ ግን
በውድ ዋጋ ይሸጣል። መስኮት ላይ ሰዎች ተጋፍተው ኤክስፔንሲቭ ነው ብለው ስንት ዓመት ስንት ዘመን የለፉበትን ነገር በሙሉ ወርቅ ልግዛ ብለው ከጭቃ ውስጥ የተገኘው ወርቅ ላይ ያንን ነገር ያፈሳሉ ገንዘባቸው። ግን እኮ ስታስቢው ከጭቃ ውስጥ ነው የተገኘው ወርቅ። ጭቃ ውስጥ ለኖረ ነገር ለምድሮ ይሉ ዋጋ መከፍለው ብሎ ሊያስብ ይችላል እኮ ሰው። ወርቅ ሁልጊዜ ከወደቀበት ተነስቶ ነው ሰዎችን ዋጋ የሚያስከፍለው። አንቺም ከወደቅሽበት ተነስተሻል አይደል? አንቺን ማግኘት የሚችለው ወንድ ከጭቃ ውስጥ ወድቀሽ እንደተገኘሽው ሳይሆን አሁን ጽድት ብለሽ ኩል ሆነሽ በአስተሳሰብ በስለሽ ነይ ሲሉሽ የምትሄጂ ይሄን አርጊ ሲሉሽ የምታረጊ ሳትሆኚ የመርህ ሰው ሆነሽ የአቋም ሰው ሆነሽ እምቢ የምትይ ሰው ሆነሽ። እምቢ አትሉም ብዙዎቻችሁ። እምቢ ማለት ያስፈራችኋል። እምቢ ብትሉ ሰው የምታጡ ይመስላችኋል። እምቢ በሉ። ይሄንን አርጊ እምቢ፣ በዚህ ላይ እምቢ፣ ልብሽን ላግኝ እምቢ። እምቢ ማለት ያስከብራችኋል። እምቢ ማለት ዋጋችሁን ከፍ ያደርገዋል። ያ ስለዚህ ማልቀስ ከዚህ በኋላ የለብሽም። ለ2 ዓመት ምናምን ላለፈ ጉዳይ አሁን ድጋሚ የምታለቅሽ ከሆነ አልዳንሽም ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ከዛሬ በኋላ ለቅሶ የለም። አንዴ የሚያስለቅስሽ ጉዳይ ላይ አንዴ ያልቅሰሽ ይወጣልሻል። አለቀ። አንድ ጥያቄ ልጠይቅሽ። አሁን ቀልድ በነግርሽ ትስቂያለሽ። በነገርኩሽ ቀልድ ነገ በተመሳሳይ ሰዓት በዚህ ሰዓት ስንገናኝ ቀልዱን የዛሬ ነገርኩሽን ቀልድ ደግሜ በነግርሽ ትስቂያለሽ? ምንም ይጃጃልብኝ ነው የምትይው። ነገርከኝ አንዴ ቀልድ አንዴ ነው የምትይው። በአንድ ቀልድ ሁለቴ እንደማስቂው ሁሉ በአንድ ልብ ስብራትሽ እድሜ ልክሽ ወይም ህይወትሽን በሙሉ ደጋግመሽ ስታለቅሽበት አትኑሪ። አንዴ ካለቀሽ አከተመ፣ በቃ ወደፊት ሂጂ። ገንዘብሽን ሴቭ አርጊ፣ ቆንጆ ልበሽ፣ ዘንጪ፣ ይመርብሽ፣ ለልጆችሽ ጥሩን አርጊ፣ አመስግኝ፣ የምስጋና ሰው ሁኚ። በህይወታችሁ ክፉን ቀን አሳልፎላችሁ ዛሬ ከደረሳችሁ ፈጣሪያችሁን አመስግኑት እንጂ ስንት መከራ ስንት ዶፍ ዝናብ አልፋችሁ ከመጣችሁ ተመስገን በሉ። ባለሽ ነገር ተደሰች። አሁን የሱን እያሰብሽ አሁንም ድረስ የምታለቅሽ ከሆነ አልዳንም። ስለዚህ ቁስሉን አድኝም። መዳኑን የምታረጋግጪው እንዴት እንደሆነ ታውቂያለሽ? ስታወሪው አታለቅሽም፣ እየሳቅሽ ነው የምታወሪ። እኔ አሁን ምናልባት አውራ ብትሉኝ የሆኑ ጉዳዮችን ላውራችሁ ሞክር እየሳቁ ካወራችሁ ድኛለሁ ማለት ነው። አያመኝም ማለት። ስለዚህ ለመርሳት አይደለም መሞከር ያለብሽ፣ እንዲድን አድርጊው ጭንቅላትሽ ውስጥ እንዳለ። ብዙዎቻችሁ እንዲድን አይደለም ለማጥፋት ነው ለመሰረዝ ነው ከጭንቅላታችሁ የምትታገሉት፣ ትቆስላላችሁ። ስለዚህ ተንቀሳቀሽ፣ ተነስተሽ፣ ከፊትሽ ብዙ ነገር ይጠብቅሻል። ተግባባ? ግልጽ ነው? ተጠርታ ሄደች። እሺ፣ አዎ፣ እሺ፣ ተቀብያለሁ። እሺ፣ በርቺ። እሺ፣ መልካም ቀን። እሺ፣ በቃ አመሰግናለሁ። እምቢ የፈለገ ሰው ሁሉ አያገኛችሁ። ወደድኩ አፈቀርኩ ያለ በሙሉ የእናንተ ሊሆን አይችልም፣ ወይም እናንተ የሱ ልትሆኑ አትችሉም። እምቢ አስከብሯችኋል። ጋይስ እምቢ በሉ እስቲ። አንዴ ሁላችሁ እምቢ እያላችሁ ጻፉ ኮመንት ላይ። እምቢን እንውጋችሁ እንዴ? እምቢ የሚለው መርፌ ተቀመሞ አልቋል እንዴ? ትንሽ ይቀራል። ኦኬ፣ ተቀመሞ እንዳለቀ ቤት ለቤት